ሰባቱ ከዋክብት በቀኝ እጁ ያዘው፣ በሰባቱ የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን አውቃለሁ። ክፎችንም ችላ ብለህ አልተውክም፣ የሐሰተኛ መምህራንን አላለፍክም። ደግሞም በትዕግሥት ተምረሃል፣ ስለ ስሜም መከራን ተቀብለሃል። ግን የምነቅፍብህ ነገር አለኝ፣ የቀድሞውን ፍቅርን ትተሃል። ንስሐ ገብተህ ብትመለስ ይሻልሃል። የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል፣ መከራህን ድህነትን እናውቃለን። በክፉ ስምህን ያነሱ ቢያጠፉ ማኅበራቸው አይቀርም መፍረሱ። ሊደርስብህ ያለውን መከራ በፍጹም አትፍራ፣ እስከ ሞት ድረስ ታማኝ እሆናለሁ ካንተ ጋር። የሕይወትን አክሊል እሰጥሃለሁ፣ የዘላለምን መንግሥት አወርስሃለሁ። አይዞህ በርታ በመከራም ጽና። የመጀመሪያውና የመጨረሻው በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የት እንደምትኖር አውቃለሁ። ስሜን አጥብቀህ ይዘሃል፣ እስከ ሞት ድረስ ታምነሃል። በእኔ ያለህን እምነት አልካድክም፣ ወደ ኋላ ለመመለስ አላሰብክም። ግን የምነቅፍህ ጥቂት ነገር አለኝ፣ የበላምን ትምህርት የሚከተሉትን ይዘሃል። ንስሐ ብትገባ ይሻልሃል። እንደ እሳት ነበልባል የሆኑ ዓይኖች፣ የነጠረ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራህን፣ ፍቅርህን፣ እምነትህን፣ አገልግሎትህንና ትዕግሥትህን የአሁኑ ሥራ ከቀደመው መብለጡን አውቃለሁ። ብርቱ መሆንህን ግን የምነቅፍህ ነገር አለኝ፣ ኢዛቤልን ችላ ብለሃታል። ንስሐ ብትገባ ይሻልሃል። ሰባቱን ከዋክብት በቀኝ እጁ ያዘው፣ በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን አውቃለሁ። ልብሳቸውን ያላሳደፉ ጥቂት ሰዎች አሉ፣ ነጭ ልብስ ለብሰው በመንግሥቴ ያንጸባርቃሉ። የሚገባቸው ነውና ከእኔ ጋር ይሄዳሉ፣ አይቀርም ነጭ ልብስን ይለብሳሉ። አንተ ግን በስም ሕያው ነህ፣ ነገር ግን ሞተሃል። ሥራ ፍጹም አይደለም፣ ተኝተሃል። ሊሞት የተቃረበው ነገርህን አጽና፣ ነቅተህ እባክህ ንስሐ ግባ። እውነተኛ የሆኑ የዳዊት መክፈቻ በእጁ የያዘው
ሊዘጋው አይችልም፣ የዘጋውንም ደግሞ የሚከፍት የለም። ዋዬ ለትንሽ ምንም እንኳን ቢሆን ቃልን ጠብቃል፣ ስሜንም አልካድም። ትእዛዜን ጠብቃልና በትዕግስትም ጸንተሃልና በዓለም ሁሉ ላይ ከሚመጣው የፈተና ሰዓት እጠብቃለሁ። ማንም አክሊልን እንዳይወስድብህ ያለህን በሙሉ ያዘው አትከር። በሊስቷ ኢየሩሳሌም ስምህን እጽፋለሁ፣ የንጋቱ ኮከብ በቶሎ እመጣለሁ። ታማኝና እውነተኛ አሜን የሆነው የእግዚአብሔርን ፍጥረት ምንጭ የሆነው እንዲህ ይላል ሥራህን አውቀው። በራዶይ ትኩስ ከቶ አይደለም፣ ከአፌ ልተፋ ነው መራቆትህን አታውቅም። ባለጠጋ ነኝ አንዳችም አያስፈልገኝም ትላለ፣ ጎስቋላ ምስኪን ድሃ መሆንህ ትረሳለ። የራቁትነትህን ማፍረት እንዳትሸፍ ነው በቀል አትርተህ እንድታይ በኩል እንድትኳል ነጭ ልብስ እንድትለብስ ንስሐ ግባ። መቅረዝህን አብራ ሳልመጣ እንደ ሌባ እነሆ በደጅ ቆሜ አንኳኳለሁ። ማንም ሰምቶ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እበላለሁ። ከወዴት እንደወደቅህ አስብ እንደገና፣ መቅረዝህን አጥብቀህ ያዘው በቦታ ጽና። ድንገት ይመጣልና እንደ ሌባ ክፈተው ደጁን ንስሐ ግባ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ፣ ልቡን ከፍቶ ያድምጥ ምንም ሳያቅማማ። ስለሚነሳ ባጃበር በነሻለው ከሕይወት ሰፍሪ በናገረዋለው ስለሚነሳም ለሁለተኛ ሞት ከቶ አይቆላው ስለሚነሳ ከተሰወረው መነሳት ተዋለው ለእያንዳንዱ እንደ የሥራው ከፍለዋለሁ፣ በመንግሥቴ ሽልማትን አከዳጀዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረው ዞሮ ያለው ይስማ፣ ልቡን ከፍቶ ያድምጥ ምንም ሳያቅማማ። መንፈስ ለአብያተ ክርስቲያናት የሚናገረው ዞሮ ያለው ይስማ፣ ልቡን ከፍቶ ያድምጥ ምንም ሳያቅማማ። ድል የሚነሳም እንደ እነርሱ ነጭ ልብስ ይለብሳል። በአባቴና በመላእክቱ ፊት ይመሰክርለታል፣ ስሙም ከሕይወት መጽሐፍ አይደመስም።
የሚነሳው በአምላኬ ቤተ መቅደስ ውስጥ እንዳደርገዋለሁ ከሰማ